ሌላው ከተማ የሌላው ነገር ሐዋሳ አይ የነዱባይ ምስጥር የእድገት ምስጥር ውሃ ስበው እኮ ነው እዛ እኮ መዝናኛ የፈጠሩት ውሃ ስበው ከሌላ እኛም አንዳንድ ጊዜ እንሄዳለን። ስለዚህ ሐዋሳ ላይ ያለውን እድል ገጸ በረከት እግዚአብሔር የሰጠንን መጠቀም የምንችልበት ጊዜ አሁን በዚህ ጊዜ ደግሞ የተሻለ ነገር ከቁጭት ስንነሳው ጊዜ ቁጭት መስፈንጠሪያ ነው ወደ ከፍታ ነው ከቁጭት የሚወጣው በትክክል ከተሰራበት ኮሪደር ልማቱም ከዚህ ባለፈ ተጠንክሮ እንዲሰራልንና የተለያዩ ያልተከፈቱ መንገዶች አሉ። ታቦር ላይ አለ፣ ቱላ ክፍለ ከተማ ዳቶ አካባቢ ጫፌ አካባቢ አለ፣ የተለያዩ መንገዶች አሉ። ካሳም ምናልባት እየተሰራ ነው፣ ግን እየተሰራም ሊጠናቀቅ የሚገቡ ነገሮች ስለሆኑ የመንግስት ቤት የድሃ እናቶችን ቤት ሲያፈናቅል የነበረውን ፓርቲው አይኑ በደንብ የበራ ስለሆነ አይቶ የወሰደው እርምጃ አለ። መቀዛቀዝ እንዳይኖር ነው በዚህ መድረክ ፊት ማነሳው። የተጀመረው ነገር እንዲቀጥል የተጀመረው ነገር ህዝብ ሁሉ ነገር ያያልና አብረን እንሰራለን። የሐዋሳ ሐይቅን የማልማት ፍላጎት የቆየ ነው። በተለያዩ ጊዜ ደግሞ የተደረጉ ጥናቶች አሉ። ነገር ግን አሁን ወቅቱ ሆኖ ወደ ተግባር እንዲቀየር የሁሉም ጥረትና ተሳትፎ ይፈልጋል። በአሁኑ ወቅት የክልሉ መንግስትም የሐዋሳ ከተማ አስተዳደርም የሐዋሳ ሐይቅን ደረጃ በደረጃ ማልማት አለብን በሚል የዲዛይን ስራ እየተሰራ ነው ያለው። የወንዝ ዳርቻ ልማት ስራዎችን ማዕከል ያደረገ ለነዋሪዎች እና ለቱሪስቶች ማረፊያ የሚሆኑ ቦታዎችንም ያካተተ የዲዛይን ስራ ከሞላ ጎደል እየተጠናቀቀ ነው። ከተማ አስተዳደሩ የሚመልሳቸው አሉ፣ የክልሉ መንግስት የሚመልሳቸው አሉ፣ የፌደራል መንግስትን የሚመለከቱ ጉዳዮች አሉ። በየሚናችን ይህን ሚና ለመወጣት ዝግጁ መሆናችንን ማረጋገጥ ነው በቂ የሚሆነው የሚመስለኝ። ይህ በእያንዳንዱ ጉዳይ ላይ አንሄድበትም። ይህን ካርግን በኋላ ደግሞ ከናንተ የሚጠበቅ ደግሞ አለ። ከናንተም የሚጠበቀው ምንድነው? ቅድም ሲነሳ እንደነበረው የልማት ትልቁ ምንጭ ማለት ህዝብ ነው፣ ዜጎች ናቸው። የናንተ መነሳት፣ የናንተ መንቃት፣ የናንተ ተነሳሽነት ይህንን አካባቢ ይህንን ከተማ የት ሊያደርሰው እንደሚችል በደንብ መረዳትና መገንዘብ ያስፈልጋል። ጀምራችሁታል፣ የበለጠ አጠናክራችሁ መቀጠል ይኖርባችሁ። የኔ ድርሻ ምን ሊሆን ይገባል? የቤተሰቤ ድርሻ ምን ሊሆን ይገባል? ድርሻ አይወስነው አይቀሬ ነው። በቃ ቀረ አልቀረ አይቀሬ ነው፣ ግን አሻራ ማስቀመጥ ነው። ሐዋሳ መለወጥ አይቀሬ። ዋናው ነገር መከባበር ነው፣ መደማመጥ ነው፣ መተጋገዝ ነው። ከብት ማርባት በዶሮ እርባታ በመሳሰለው ለውጥ አለ። ብዙ እንደተሰራ ነግረውናል። ቁጭ አልተባለም። ብልጽግና እየለፋ ነው፣ እየሰራ ነው። ግን ፉንዳሜንታል የሆነ አክሽን መውሰድ አለበት። የታጠነት ችግሮች አሉ እና ያንን የማስተካከል የሚሰጥበትን መንገድ በፍጥነትና በቶሎ ቢደረግ። ምክንያቱም አሁን በጣም እያስቸገረ ያለው የቤት ኪራይ ነው። እኔ በበኩል የቤት ኪራይ ነው በጣም ጥያቄ የሆነብኝ እና ያንን ሰርተን እንኳን ልንከፍልበት የምንችል ቀድመን ቤቱ ተገኝቶ ከዛም በኋላ ቤት ኪራይ የምንከፍል የነበረውን ወደ ያን ነገር የራሴ ወደ ማድረግ ልክ ከዚህ በፊት ኮንዶሚኒየም እንደነበረው ማለት ነው የዛ አይነት ቢደረግልን ቢያልከን ጠላት ገማገመና ኖሮ ትሮሙ ቢየ ልማትሽ ወጀቻ ጅርቱ። ይህ የአሰብና የቀይ ባህር ሁኔታ ታሪካችን ሀብታችን መመለስ እንደሚገባ ነው። ይሄን ለማድረግ ደግሞ እኛ ከመንግስታችን ጎን ቆመን አስፈላጊውን መስዋዕት እንከፍላለን።
የመደመር መንግስታችንም ውጤታማነት እና ዘላቂነት በከፍተኛ ደረጃ የሚመሰረተው ዘላቂነት ያለው የህዝብ ተሳትፎ ሲረጋገጥ ነው። ለዚህም ነው የዚህ አይነት መድረኮች ህዝቡ ጋር ቃል የገባነውን ስራዎች ምን ደረጃ ላይ እንደደረሱ ለማስረዳት እንዲሁም ህዝቡ በሚያነሳቸው ጥያቄዎች ዙሪያ ለማዳመጥ ሁለንተናዊ ብልጽግናን ለማረጋገጥ የመደመር መንግስታችን ዋነኛ አቅጣጫ ያደረገ በመሆኑ ይህንኑ ዓላማ ለማሳካት ነው በዛሬው ዕለት እዚህ የተገኘ ነው። መስራት የሚፈልግ ወጣት ያለበት ነው። በዞኑ ላይ ሰፊ የሰው ኃይል አለ። ከዛ ውጭ ግን አዳማም ምስራቅ ሸዋም በደንብ ይሄንን መጠቀም የምንችልበት እድል አለ። ለዚህ ምቹ የሆኑ መሰረተ ልማቶች ያስፈልጉናል። እያንዳንዱ ሰው ለሰላም ዘብ መቆም አለበት። መንግስት ህዝብን በተለያየ መንገድ አደራጅቷል። ሚሊሻ አደራጅቷል፣ ጋቸነ ስርና አደራጅቷል፣ ፖሊስ አደራጅቷል። ብልጽግና እየሰራ ያለው ስራ ኢትዮጵያን ለማበልጸግ ህዝቧን ለማበልጸግ ቆርጦ መነሳቱን አመላካች ነው። አንድ ነን፣ እንተባበራለን፣ እንደጋገፋለን። አንድ ሆነን በመደመር ኢትዮጵያን እናሳድጋለን ነው። ብልጽግና ፓርቲ በአንድ ጊዜ ማምረት ብቻ ሳይሆን ሁለቴ ለማምረት አንድ እርምጃ ወደፊት ተጀምሯል። ይህ ስራ ደግሞ በኢትዮጵያ ታይቷል፣ ወልቂጤም ውስጥ ታይቷል። ይህም በሚገባ ከተረዳን እኛ ምን ጊዜም ከብልጽግና ጎን መቆም አለብን። ህዝቡ ልማት ይፈልጋል፣ የልማቱ ደጋፊ ነው። ብልጽግና ተቀብለው ካራመዱ ብሔሮች አንዱ የጉራጌ ማህበረሰብ ነው። ግን ደግሞ ልማት ተጠምቷል፣ ልማት እየጠየቀ ሌላኛው የስራ ዕድል ከመፍጠር ጋር ተያይዞ በፌዴራል መንግስት የተገነባ የስራ ዕድል ሊፈጥር የሚችል አንድ ግዙፍ ፕሮጀክት የሌለው ከተማ ነውና እሱ አካባቢ ላይ እንደ ጥያቄ ብያዝልን። ወንድማማችነትና እህትማማችነት የምንለው ነገር እያሰረዝን ህብረ ብሔራዊ አንድነታችን ካላጠናከርን የምናስባቸው መዳረሻዎቻችን ይከስማሉ ማለት ነው። ስለዚህ በተባበረ ክንድ በመደመር እሳቤ ቀጣይ ላይ ነገ ላይ የምንደርስባቸው ቦታዎችን ለመድረስ የምንጠብቀው ውጤት አቺቭ ለማድረግ እነዚህን የመጠቀም የግድ ይላልና ይሄን እኛም እንደ ወጣት ወስደን አበክረን መስራት መቻል አለብን። ከተማችን እንድታድግልን የኛ አንድነትና የኛ ኢትዮጵያዊነት ግዴታ ይላል። እንግዲያው ይሄንን ጨምረን ለወጣቶቻችን፣ ለእናቶቻችን፣ ለአባቶቻችን፣ ለመላው ማህበረሰባችን ይሄን ተግተን ደግሞ ይህችን ከተማ ከፍ ብናደርግ እውነት ሌላው መጪ ይሆናል። ሌላው ይመጣል፣ ነገ ይመጣል፣ ይፈታል። በጥናት እንበለው፣ በሽምግልና እንበለው፣ በፓርቲያችን እንበለው የሚፈታ መሆኑ እርግጠኛ ሆኜ መናገር ይችላል። ይፈታል። ነገር ግን የማይፈታው መፈታት ያለበት የልማት ጉዳይ ነው። ስራ የሚፈልገው አገልግሎትን መስጠት ነው። ስራ የሚፈልገው ቁጭ ያለው መሬታችንን መትከል ነው። ስራ የሚፈልገው ልጆቻችን እንቁላል ማብላት ነው። ስራ የሚፈልገው ማደግ ነው። ወልቂጤ ከተማ ሰላማዊ በሆነ መንገድ፣ ዲሞክራሲያዊ በሆነ መንገድ ልማቷ እንዲረጋገጥ እንፈልጋለን። አሁን ያሉ ልማቶች በጣም የሚያጓጉ ናቸው። የተጀመሩ የልማት ስራዎች እሰየው የሚያስብሉ ናቸው። ኮሪደር ልማት ላይ የተጀመረው ነገር እውቅና ሊሰጠው የሚገባ ነው። ከዛ ባሻገር ዘመናዊ ቄራ ከተማ አስተዳደሩም ኤክስፖርት ሊያደርግ ይችላል። የቀንድ ከብት ባለሀብቶችም ጭምር ያንን አገልግሎት እያገኙ ኤክስፖርት ሊያደርጉ ይችላሉ መካከለኛው ምስራቅ። ስለዚህ ለባለሀብቶችም የሚተርፍ ዘመናዊ የሆነ ቄራ ነው እየተገነባ ያለው። ልማት ላይ ተሳትፎ በማድረግ የምትታሙ አይደላችሁም፣ ግንባር ቀደም ናችሁ። ይሄን የጀመራችሁትን ወልቂጤን ለማልማት የተጀመረው የልማት ስራ የተጀመረው የህብረተሰቡ ተሳትፎ ተጠናክሮ ይቀጥል።
ከዚህ ከኑሮ ውድነት አኳያ በተለይ የደሞዝ ጭማሪውን ጋር ተያይዞ በርካታ ስግብግብ ነጋዴዎች በተለይ በዘይት ምርቶች ላይ ከፍተኛ ዋጋ ጭማሪ በማድረጋቸው የክፍለ ከተማውም የከተማ አስተዳደሩም በግብረ ኃይል ሰዎችን በመያዝ የእርምት ተሰጧቸው ነበር። 20 እስከ 25 ሺህ ብር ከፍለው ወጣው ነበር። ነገር ግን ለምን ተቆነጠጥነ ለምን ይህን ብር ከፈልነ ብለው የዘይት አቅርቦቱን ቸላሉት። አሰብ አይደለም ጥያቄው፣ ሌላም ጥያቄ አለን። ንብረት አለን። አሰብ ላይ ብቻ አይደለም የምናተኩረው። ስለዚህ የኢትዮጵያ ንብረት ምጽዋ ላይ የቀረ ንብረት አለ። ያ ንብረት መመለስ አለበት። የኢትዮጵያ ሕዝብ ነው። ለምን መንግስታችን ሳናመሰግን አናልፍም? ስንቃጠል የሮር ነው ወይም እንደ እሳት ሲያቃጥልን አሁን ፈንድቷል። ከጎናችሁ ነን። በእርግጥ ኑሮ ውድነት ይባላል። ከኑሮ ውድነት ፍቅር ነው የራበን። ፍቅር ርቦናል። ፍቅር ጠምቶናል። የድሮው የአያት የቅማንቶቻችን ፍቅር ይምጣልን። የባህር ዳር ህዝብ የዛሬ 10 ዓመት የነበረው ቁጥር ነው እንደ ባህር ዳር ያለው። ምርታችን ግን ከህዝብ እኩል እየሄደ ነው ወይ? ይሄ ዋናው ችግር ያለው ማምረት 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 የሚለውን እንድትይዙ ፈልጌ ነው። ከዛ ቀጥሎ ግን ከዛ መለስ መፈታት ያለባቸው የኑሮ ውድነትን የሚያመጡ አንደኛ ከዋጋ ግሽበት ጋር ተያይዞ ትክክለኛና ኢኮኖሚያዊ ያልሆኑ ቅድም የዘይቱን እንደምናነሳው አላግባብ ማትረፍ የለመደ አሁን በልኩ ቁረጥ በልኩ አትርፍ ሲባል ብዙ የማይስማማው በርካታ ሰው አለ። በርካታ ኢኮኖሚ ተዋናይ አለ። ይሄ በህግ ማስከበር የሚስተካከል ነው። በተለያዩ ምክንያቶች በሰው ሰራሽ በተፈጥሮ ችግሮች የተነሳ የስንዴ ተመጽዋች ነበረች። ሌላውን የረጅም ጊዜ ታሪክ ትተን የዛሬ 3 እና 4 ዓመት እንኳን ታሪካችንን ብንወስድ በየዓመቱ የሞተ ስንዴ ከሌሎች ሀገሮች ገዝተን ለመመገብ ከ700,000 የአሜሪካ ዶላር እስከ 1 ቢሊዮን የአሜሪካ ዶላር ወጪ እናወጣ ነበር። ምቹ አየር እያለን፣ ጥሩ አፈር እያለን፣ ሰርቶ የማይጠገብ አርሶ አደር እያለን ይሄን ነገር መለወጥ አለብን በሚል ተነሳሽነት በተሰራው ስራ ቢያንስ ባለፉት 3 ዓመታት ከውጭ የምናስገባውን ስንዴ ሀገር ውስጥ አምርተን መተካት ችለናል። ተደረገውን የመንግስት ሰራተኞች የደሞዝ ጭማሪ መነሻ በማድረግ በዚህ ምክንያት ኑሮ ውድነት ላይ አላስፈላጊ የሆነ ጫና ለመፍጠር ጥረት ተደርጓል። እውነት ነው። ይህንን ግብረ ኃይል አቋቁመን ከላይ እስከታች ስራ ሰርተናል። ቅድም ሲነገር እንደነበረው የሚደብቁ የሚጨምሩ ነጋዴዎች ላይ እርምጃ ወስደናል። አሁን ደግሞ በኩርፊያ የሚገለጽ ድርጊት እያደረጉ ነው የሚለው እውነት ነው። መደበቅ አለ፣ የለም ማለት አለ። ለዚህ ደግሞ መስራት ያለብንን ስራዎች ግብረ ኃይል አቋቁመን እየሰራ ይህን ታላቅ መንገድ ድልድይ ያስፈልጋል ብለን ብዙ ጊዜ ጠይቀናል። ይሄ መንገድ ብዙ ጊዜ ታቅዶ ካቢኔ ሄደው አይቶ እስካሁን ድረስ ምላሽ አልተሰጠም። ሁለተኛ ጥያቄ የአራዳ ገበያ ጉዳይ ነው። ለዚህ ነገር ክቡር ከንቲባችን ምን ታቅዷል? ህዝብ በጨመረ ቁጥር ቆሻሻም እየጨመረ ነው የሚሄደው። ቆሻሻ ማስወገጃ ግን የለም። በየአካባቢው ቅድም ተነስቷል። ስለዚህ ይሄ ፕሮጀክት የተጀመረው በፍጥነት እንዲያልቅ መደረግ አለበት። ንጽህና ያለው በስፖርቱ፣ በመረብ ኳሱ፣ በእግር ኳሱ፣ በማንኛውም ውጤታማ ነው። ይሄ አካባቢ እየተፈጠረ ያለው ስፖርተኛ የሚውልበት ስቴዲየም ያስፈልጋል ብቻ አይደለም። ማስፈለጉ ታምኖ ዲዛይኑ ሁሉ ጸድቋል፣ ለህዝብ ቀርቧል በይፋ። ይሄ ወደ ትግበራ መግባት አለ። እዚህ ከተማን ለመለወጥ በመጀመሪያ የጋራ ኃላፊነትን መሸከም ይፈልጋል።
ከተማዋ ፕላን ይኖራታል። የከተማውን ህዝብ የሚረዳ ስነ ልቦናውን የሚያውቅ ችግሮቹን የሚረዳ እያንዳንዷ ቀበሌና መሬት የት እንዳለች የሚያውቅ ማህበረሰብና አመራር ሲገናኙ ከተማን መለወጥ ይቻላል። ማህበረሰቡና አመራሩ በሚደጋገፍበት ጊዜና የነዋሪው ንቁ ተሳትፎ ሲኖር በጋራ መፍትሄ ማበጀት ብቻ ሳይሆን በአካባቢው ሀብቶች በአጠቃላይ ሀብቶች አሟጠን በመጠቀም ይህንን ታታሪና ትጉህ ህዝብ ይዘን ውጤታማ የማንሆንበት ምክንያት አይኖርም የሚል እምነት አለኝ። ያለንን ማወቅ በጣም አስፈላጊ ነው። ሁለተኛ ወጣት ሊሰራ የሚችል ጉልበት ያለው ኃይል አለን። ከዚህ በተጨማሪ የውሃ ማማ የምትባል ሀገር ናት ኢትዮጵያችን። ከዛ በተጨማሪ ደግሞ ያላለማናቸው ያልተጠቀምንባቸው ብዙ የተፈጥሮ ሀብቶች ባለቤት ናት ሀገራችን። እነዚህን ማቀናጀትና በአግባቡ መጠቀም የምንችል ከሆነ ትልሞቻችንን ከማሳካት ወደኋላ ሊይዘን የሚችል አካል የለም። ከዚህ ቀደም ማስተማሪያ ሪፌራል ሆስፒታል ይሰራል ተብሎ ድንጋይ ተቀምጦ ታጥሮ የተቀመጠ በቅርቡ ክብር ሚኒስትሯ መጥተው አይተው ምላሽ እንሰጣለን ብለዋል። ሄደው ጥያቄውን አቅርበዋል። ለገንዘብ ሚኒስቴር በጀት ጥያቄ ቀርቧል። በመጨረሻ የዚህ ከስቴዲየም ጋር የተነሳው ክብር አስተዳዳሪው በደንብ አስቀምጧል። ስቴዲየሙ ይገነባል። ከከተማን ንጹህ ጽዱ ከማድረግ ጋር የተጀመሩ ስራዎችን ብቻችንን አይደለም እየሰራን ያለነው። ከተማን ለማሳደግ ለማጽዳት ከሌሎች ከተሞቻችን ከሀገራችን ካሉ ከተሞች ጋር ተወዳዳሪ ለማድረግ ህዝቡ በጣም እየተባበረን ነው። የፍሳሽ ቆሻሻ ማጣሪያ ስራዎች እየተሰሩ ነው ያለው። አፈጻጸሙ ወደ 57% ላይ ደርሷል። ደረቅ ቆሻሻ ጋር ወደ 10 ሄክታር በቀጣይ 2 ዓመት ውስጥ ለመጨረስ ፕሮጀክቶችን እቅድ ይዘን እየሰራን ያለንበት ሁኔታ አለ።